ጉድ 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 እየመጣች ተኝ ጃኒ ሮስት እናንተ ትናንትና ሀይሚን ሲም ሜንሽን አድርጎ ሀይሚ ብሎ ብትመጭልኝ ምን ነው ብትረጂ ምን ነው አንድ ቀን ከኔ ጋር ሆነን አሪፍ ጊዜ እናሳልፋለን እያለ እየተጋጋጠ ነው። ሀይሚ እኮ ያለችህ ካንተ ጋር መሆን እፈልጋለሁ ከብሩኬ ተለያይቼ ሳይሆን ያለችህ ነበር መልእክት ለዳኒ ትናንት ሀይሚ አስተላልፋለታለች። እያየሁ ከሆነ ለብሩኬ አስረደው እኔ እናንተ ምንም ነገር እንደሌለ ልጠይቅህ እንደመጣው ብለህ አስረደው ስትለው እሱ ጭራሽ ሌላ ነገር እንዳላቸው የፍቅር ሙዚቃ ስሟን ሜንሽን አድርጎ ብሩኬ ካንተ ጋር አልቀጥልም ማለቷ እኮ ማለት ነው አንተን እፈልግሃለሁ ማለት አይደለም። ብሩኬ ጋር አብሬ አልቀጥልም ያለችበት የራሷ ምክንያት አላት። ሲቀጥል ደግሞ ብሩኬ እኮ ለሀይሚ ማድረግ ያለበት ብዙ ነገር ነበረ። 1 አመት በላይ አልፏል። እኛም በኮሜንት እየገፋፋ ነው ነበረ፣ ግን እስካሁን ድረስ ብሩኬ ሀይሚን ከሱ ጋር እንድትቀጥል እርግጠኛ የሚያደርጋት ነገር የለም። ሲቀጥል በቀደም በተሰራው ቪዲዮ እንዳያችሁት ላንተ ብዬ ነው ይሄን ነገር ያደረግኩት ስትለው እኔ ስለኔ አያገባሽም፣ እሳይ ከሶሲ ጋር እንኳን መጣው አያገባሽም እያላት ነው። ባለፈው በፊት ራሱ አያገባሽም ብሏት ያውቃል። ስለኔ አያገባሽም ብሏት ያውቃል። ስለዚህ ሀይሚ ደግሞ አያገባሽም የሚለኝ እንደ ፍቅረኛው እንደ ጓደኛው አያየኝም። ብሩኬ ሲጀመር ሀይሚን እስከ ዛሬ አፈቅርሻለሁ ብሏት ያውቃል? አያቅም። አፈቅርሻለሁ ብሏት አያቅም። ስለዚህ ማንም ሴት እየመጣ እንዲደነፋባት አትፈልግም። አፈቅርሻለሁ እወድሻለሁ ቢላት ኖሮ እንኳን ፍቅረኛዬ ነው ብላ የኔም ፍቅረኛ አትንኩ ብላ መከራከር ትችላለች። አሁን ግን ሌሎች ሴቶች ሲመጡ ለመከራከር ራሱ ግራ ነው የሚያጋባት። ምን አገባሽ ስለሱ እያሏት ነው። ፍቅረኛሽ አይደለም እያሏት ነው። ስለዚህ ብሩኬ ለሀይሚ የሆነ ነገር ማድረግ አለበት። ከ1 አመት በላይ ያለ ምንም ነገር እወድሻለሁ ሳይላት አፈቅርሻለሁ ሳይላት ዝም ብሎ ነው እየሄዱ ያሉት። እንደ ቤስት ፍሬንድ ነው ያሉት እስካሁን። እኛ ሴቶች ደግሞ እርግጠኛ ምን ሆንበት ነገር እንፈልጋለን። ሌሎች እድሎች እንዲያመልጡን አንፈልግም። ገብታችኋላ? ብሩኬ አሁን ሀይሚን አፈቅርሻለሁ ብሎ በይፋ መናገር አለበት። በቃ ፍቅረኛሞች ነን ብሎ መናገር አለበት። እስከ ዛሬ አልተናገረም። ጊዜው አይደለም። መቼ ነው ጊዜው ታዲያ? 1 አመት አለፈ ምናምን 2 አመት ሊመጣ ነው። እሺ ጊዜው አይደለም ይባል፣ ግን ደግሞ ሌላ ሴቶች እየመጡ እንዲፈነጩባት እድል መስጠት የለበትም። ገብቷችኋላ? ስለዚህ ሀይሚ ብሩኬ ላይ የሆነ ነገር ካላየችበት፣ የሚያጠራጥራት ነገር ካላየች እሱ ለእሷ ትክክለኛ ፍቅር እንዳለው ፍቅር አለው፣ ግን በቃ እርግጠኛ የምትሆንበት ነገር ብታገኝ ኖሮ ሀይሚ እንደዚህ አይነት ውሳኔ በጭራሽ አትወስንም። ስለዚህ ያየችው ነገር አላት፣ ያየችው የሆነ ነገር አላት። ሲቀጥል ደግሞ እንደ ፍቅረኛ እንዲያያት ነው የምትፈልገው። በቃ ፍቅረኛ ብሎ ወይ እንዲቀጥል ነው፣ ካልሆነ ደግሞ እንደ ጓደኛ በቃ ግንኙነታቸው ግልጽ እንዲሆን ትፈልጋለች። ወይ እንደ ፍቅረኛ ወይ እንደ እህትና እንደ ወንድም፣ በቃ ከሁለቱ አንዱ እንዲሆን ነው የምትፈልገው። አሁን እሷ እንደ እህትና እንደ ወንድም እንሆን እያለችው ነው። ሶ ብሩኬ እንደ ፍቅረኛው እንድትሆን ከፈለገ አሁን አብረሽ ስንቴ ነው ሰርፕራይዝ ያደረጋቸው? እንደ እሱ ሰርፕራይዝ አይቆይም፣ ወዲያው ነው የሚሻረው እንጂ በቃ አገባሻለሁ ቢላትስ አፈቅርሻለሁ ቢላትስ ምን ችግር አለው? ከዛ በኋላ እሷም እርግጠኛ ሆና ከሱ ጋር ለመቀጠል ተወስናለች። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንዴት ናችሁ? አለሁ ሁሉ ሰላም ነው። እና ብዙዎቻችሁ ሀይሚና ብሩኬ ተለያዩ ብላችሁ እያለቀሳችሁ ነው። አታልቅሱ። መለየት አይደለም፣ እየተለያዩ አይደለም። ሀይሚ ለእሷ እንዲያደርግላት የምትፈልገውን ነገር ብሩኬ እንዲያደርግላት እየፈለገች ነው። እየተለያዩ ሳይሆን ሀይሚ ብሩኬ ለእሷ ትክክለኛ ቦታ እንዳለው ማወቅ ትፈልጋለች። ሲቀጥል ደግሞ ከሀገር ልትወጣ ምናምን አይደለም፣ ልትሄድ ትችላለች። ከአዲስ አበባ ልትወጣ ትችላለች። ግን ሀይሚ ልትሄድ የምትችለው ቤተሰቦቿ ጋር ነው። አሁን አብረሽም ሄዷል እንደምታውቁት። እንደ በፊቱ ወንድሞቿ ጋር ሄዳ ቪዲዮ ትሰራለች። ከዛ በኋላ ብሩኬ ከፈለጋት ሄዶ ሊያመጣት ይችላል። ሄዶ ያመጣታል እንደ በፊቱ የሚፈልጋት ከሆነ። የማይፈልጋት ከሆነ ግን እንዲለያዩ ከፈለገ ግን ከዚህ እሱም ከሌላ ሴት ጋር መስራት ይጀምራል። ገብቷችኋል አይደለ? እሷ የምትፈልገው ብሩኬ ለእሷ ትክክለኛ ቦታ አለው የለውም፣ ወደፊት እንደ ፍቅረኛ ያያታል አያያትም፣ ይህን ነገር ማወቅ ፈልጋ ነው። ሀይሚ ብሩኬን መለየት ምናምን አትፈልግም። ሲጀመር ተወደዋለች እኮ፣ ግን ደግሞ በቃ እርግጠኛ መሆን ትፈልጋለች። አሁንም ነገ ሌላ ሴት መጥቶ ልክ እንደ ሩታ መሆን አትፈልግም። ሌላ ሴት መጥታ አሁንም በፍራንክ በምን መልኩ አፋን እንድትከፍትባት አትፈልግም። ብሩኬ ትክክለኛ ፍቅረኛው እንድትሆን ከሆነ የሚፈልገው ፍቅረኛዬ ብሏት እንደ ጓደኛ እሷም ሌላ ሴቶች ሲመጡ መከራከር እንድትችል። አሁን እኮ ብሩኬ ከሌላ ሴት ጋር ቢሰራ ለምንድን ነው ከሱ ጋር እንዲያደረግሽው ብላ ለመጠየቅ ራሱ ከሆነ እኮ እየተሳቀቀች ነው። ምክንያቱም ምን አገባሽ ፍቅረኛሽ እኮ አይደለም አፈቅርሻለሁ ብሎሽ ያውቃል ወይ ምናምን ይሏታል። ገብቷችኋላ?
እና ሀይሚዬ የሆነ ነገር ካላየች ይህን ውሳኔ አትወስንም። በቃ አትወስንም። ቡራ አሳዘነኝ። አዎ ያሳዝናል። ግን ደግሞ ለሀይሚ ማድረግ ያለበትን ነገር እንዲያደርግ ያደረገው ነገር ምንድን ነው? እሺ ብሩኬ ማለት ነው ከሀይሚ መለየት አትፈልግም። ግን ደግሞ ሀይሚን አፈቅርሻለሁ ብላት አታቅም። ለምንድነው አፈቅርሻለሁ ብለ ፍቅርን በግልጽ ፍቅረኛ እንደሆነች ለሁሉም ሰው ይፋ ማታረግ? እንደዛ ይፋ ብታረግ ኖሮ እኮ ማንም እየመጣ አይፈነጭም ነበር። እንደውም ሀይሚ ማንም እንዲፈነጭባት እድል ስለማትሰጥ ስለማትነፋረቅ ማንም ሰው አይናገራትም። ግን ደግሞ ብሩኬ ሀይሚን አፈቅርሻለሁ የማይልበት ምክንያት ምንድን ነው? ይሄ ለሷም ለኔም ጥያቄ ነው። እንደ ፍቅረኛ አብሯት ካልቀጠለ ጊዜዋን ማቃጠል የለባትም። መጨረሻቸው መለየት ከሆነ ጊዜዋን ማቃጠል የለባትም። ከወንድ ከሆነ እኮ እሷ እኮ አሁን እኮ ሌላ ሰው ጋር መስራት አትችልም። ገብቷቸዋል። ሴት እስከሆነች ድረስ ለህይወቷ የሚያስፈልጋትን ነገር አብሯት የሚቀጥልን ሰው ማመቻቸት አለባት። ብሩኬ ለስራ ከሆነ የሚፈልጋት አፈቅርሻለሁ የማይልበት የራሱ የሆነ ምክንያት ካለው በቃ ምክንያቱን ይዞ በቃ እንደ እህትና እንደ ወንድም ሆኖ መስራት ይችላሉ። ነገር ግን ፍቅረኛው እህትና ወንድም ከሆኑ እኮ ሌላ ሴት ብትመጣ ቢተኛ ምናምን ምንም ሊመስራት አይችልም። ግን ሀይሚ ስለምትወደው እንደ ፍቅረኛዋ ነው የምታየው። ግን እሱ አፈቅርሻለሁ ብሏት አያውቅም። ሀይሚ እንደዚህ አልጋ ላይ ሆና ምናምን ፈትነው አታውቅም። አንድም ቀን አፈቅርሻለሁ በቃ ፍቅረኛ ናት ሀይሚ አብረን እንኖራለን የሚል ቃል ከአንደበቱ ወጥቶ አያውቅም። እንደዚህ የማይልበት ምክንያት ሊኖረው ይችላል። እኔ ምን አውቃለሁ፣ ሌላ ሰው ጋር ሊሆን ይችላል። ቆይቶ ወንዶች እኮ አይታመኑም። እና ብሩኬ አሁን ሀይሚን አብራ እንድትቀጥል ከፈለግ በቃ ፍቅረኛ እንደሆነች በቃ ለሁሉም ሰው መናገር አለብህ። ስራ ነው የምንሰራው ምንም አይደለንም አትበል። እንደዛ ብትሆኑ ታዲያ አሁን ምን አናደዳችሁ? ሀይሚ ምን አናደዳት? እንደዛ እንደ ስራ ባልደረባ ብታይ ከፈለግከው ሴት ጋር ብትተኛ ብትወርቅ ብትነሳ እኮ የሚያናደዳት ነገር የለም። ሲቀጥል ደግሞ አንተም ቢሆን ሀይሚን ከሌላ ወንድ ጋር ስታያት እንዴት ነው ስትል ነበር ባለፈው ከፋሲል ጋር ይታት እንዴት ነው ያልከው። ስለዚህ ከአንተም እሷም እንደ ፍቅረኛ የምታስበው አይደለ ሰው በግልጽ መናገር አለብህ። ምክንያቱም ፍቅረኛ ሙሽነን ብላችሁ ይፋ እስካላደረጋችሁ ድረስ በእሷም ሳይድ ሌላ ወንድ ይመጣል፣ በእሱም ሳይድ ሌላ ሴት ትመጣለች። ፋሲልን ባለፈው እንዳያችሁት ነው ፍቅረኛ ሙሽነን አላሉም ነው እያሉ የነበርና ይህን ነገር ተመልካችም ይፈልጋል፣ ሀይሚ ራሷም ትፈልጋለች። በቃ ልክ ፍቅረኛ ናት ብለህ እንድትላት እርግጠኛ እንድትሆንብህ በቃ ካንተ ጋር ከእሷ ጋር እንደምትቀጥል እርግጠኛ መሆን ትፈልጋለች። በቃ እንደ ፍቅረኛ ሀይታት በቃ ፍቅረኛ ሆና ማንም ሰው ሲመጣ ለአንተ መከራከር ልክ እንደ ፍቅረኛ ሆና መከራከር እንድትችል ለምትፈልገው እንጂ ሀይሚ አሁን በአሁን ከሀገር ልትወጣ ምናምን አይመስለኝም። ሀይሚ ግፋ ቢል ብትሄድ ቤተሰቦቿ ጋር ነው። ቤተሰቦቿ ጋር ሄዳ እንደ በፊቱ ወንድሞቿ ጋር ልትሰራ ትችላለች። ከዛ ከተራረቃችሁ ደግሞ በመሀላችሁ ብዙ ሰው ይገባል። እንግዲህ ብሩኬ አራታችኑ ማውራት እፈልጋለሁ እያለ ነበረ። እንግዲህ ዛሬ አራቱን የሚጠራቸውና ያወራቸዋል። ግን አሁን ብሩኬ ስትጠራቸው ምንም ነገር ሊል ይችላል። ዳኒ የሚያናድድ ቃል ሊናገር ይችላል። ግን ደግሞ ተናደህ መሰንዘር መማታት የለብን። ምክንያቱም ያንተን ወንጀል ውስጥ የሚያስገባ ነገር ነው። ሲቀጥል ደግሞ ዳኒ ተብዬው ማለት ነው። ዳኒ ተብዬው ራስን እንደተፈላጊ አትይ። እሷ እኔ እናንተ ስላለን ነገር አስረዳኝ። ሲጀመር እናንተ ቆይ ሀይሚ ሶሲ ሞንሽ ብሩኬ ሞንሽ ከዳኒ ጋር ምንድን ነው ያለሽ ብላችሁ የምትጠይቋት ምን ስታደርግ አይታችኋት ነው? ስንት ጊዜ ተዋውቆ ነው? እናንተ ተጠየቁ። ባይሆን እናንተ 3-4 አመት አብራችሁ የቆያችሁት እናንተ ምንድን ነው ያላችሁ ብትባሉ ያምራል። ሀይሚና ዳኒ ላይ ግን እንደዚህ አይነት ጥያቄ ራሱ ሊነሳባቸው አይችልም። ምክንያቱም አብረው የቆዩ ሰዎች አይደሉም። አሁን 2 ቀን አብረው አያዋቸው ታሞ ልጠይቀው ሄደች ብላችሁ እናንተ ምንድነው ያላችሁ ምናምን ትላላችሁ። እንዳይደብራችሁ እንደማይጠየቅ ጥያቄ ለምንድን ነው የምትጠይቁ? ይሄ ጥያቄ እኮ ለእናንተ ነው እንጂ ለሀይሚና ለዳኒ አይደለም። ሲቀጥል ደግሞ ዳኒ ይህን ሁሉ ነገር የሚያደርገው ለማብሸቅ ነው። ሀይሚ ለሱ ቦታ ኖራት ምናምን አይደለም። እሱ አይታወቅም፣ ሊወዳት ይችላል። ምክንያቱም እችን የመሰለች ጨዋ ስነ ስርዓት ያላት ልጅ ባይወዳት ነበር የሚገርመኝ። ግን ደግሞ ዳኒ ስሟን ሜንሽን አድርገ ለሷ ሙዚቃ ምናምን ይሄ ጥሩ አይደለም። ምክንያቱም ብሩኬ ሀይሚ ላይ ጫና ሊያደርግባት ይችላል። አንቺ አይን ሰጠሽ ሆኖ ቦታ ሰጠሽ ሆኖ ምናምን ሊላት ይችላል። ስለዚህ ዳኒ ተብዬው ሜንሽን እንትን ብሎ ነበረ፣ ግን ማታ አጥፍቶታል መሰል፣ ወዲያው አጠፋው መሰል። ግን አይቼዋለሁና አትጋጋጥ፣ አትፈልግም። አልሰማትም እንዴ? የተጣለ ቆሻሻ እኮ ነው ያለችህ። የተጣለ ቆሻሻሽን ማን ያነሳልሻል ነው ያለቻት። ገብቷል። አንተ ብሩኬ መስሎ ሊሆን ይችላል፣ ግን ዳኒ ነው እንደዛ አለችውና
የተጣለ ቆሻሻ ተብልሃል እኮ አንተ። ምን ነው ጭንቅላት አያገናዝብም እንዴ? አያስብም እንዴ? እንዴ እሷ በቃ አትፈልግም። በመሀላቸው ክፍተት በቃ ተለያየን ስትል ወደ አንተ ልትመጣ መስሎ ነው እንዴ? ሰውዬ መቼም አትመጣም። ሀይሚ ደግሞ እንደዛ እንደማታደርጊው እርግጠኛ ነኝ። እንደ ብሩኬን ለማብሸቅ ብለሽ አደራሽ ከዚህ ኩርንችት ጋር አብረሽ ከመጣሽ እኔ እንጃ በጣም ነው የምናደደው። ግን እንደማታደርገው እርግጠኛ ነኝ። ሀይሚ ከዳኒ ጋር ከመጣች በጣም ነው የምናደደው። ብሩኬን ቢሆን ይናደዳል። ይህም ስህተትም ሊሆን ይችላል። በቃ ብሩኬን ለማብሸቅ ከዳኒ ጋር መምጣት የለብሽም። ምክንያቱም እሱ ብሩኬን ማናደድ ፈልጎ አንቺም ተጨምረሽ እንዲናደድ ማድረግ ስለሌለብሽ። ስለዚህ ዳኒ ኩርንችት አርፈ ብትቀመጥ የተሻለ ይመስለኛል።